ወጣት አይንሽ እንዳያምሽ ፀሐይን ይዘሽ እየዞርሽ ፀሐይ ናፈቀኝ ማለት እንዴት ነው? አንቺ ራሱ እኮ ፈገግ ብትይ ፀሐይ እኮ ነሽ። ላታምን ትችላለህ። እንደዚህ ስትለኝ ግን በጣም ነው ደስ የሚለኝ። እንግዲያውስ ከፍ አድርጌ ልንገርሽ፣ የሴቶች ሁሉ ውበት የተቀዳው ከአንቺ ይመስለኛል። ኧረ እባክህ አትቀልድ። ደስ ይለኛል ስላልኩ ነው። ውሸት አይደለም። ውበት ከባህሪ ጋር የሰጠሽ እኮ እንዳንቺ አይነት ሴት የለችም። መታመንሽስ ቢሆን እንዴ ለምትወጂ ሰው ራስሽ መስዋዕት ማድረግሽስ ብትይ። በል በቃ ሞገስ አሁን ንግባ። ትንሽ ስለሚቆጣ ነው። እሺ ይቅርታ የኔ ጌታ። ምን አዲስ ነገር አለ? ለጊዜው የለም። እኔ እኮ ሰው ማስራት አልችልም። ራሴ ልጨርስ ብዬሽ ነበር አይደል? ራስ ስትጨርስ ስንት ነገር አለ። ችግር እኮ ይፈጠራል። ይኸውልህ በደንብ ስማ። በዚህ 2 ቀን ሞገስን አግኝተን መንገድ ካልቻልን ምን እንደማደርግ ይታያል። ልጅ ልብ የለውም። ሴት ናት የምትመራው። እሷ ደብቀኝ እያለሽ ባት ሲጀመር ሞገስ ተስፋ ቆርጦ ነበር። ያገኘው ሴት ጋር ነው ሲጋደም የነበረው። ማለት ተኝታል ማለት ዝና ከብዙ ሴቶች ጋር እንደምትወጣ ከጓደኛው ሚስት ጋር አብረህ እንዳደርክ እናም ቀርጻ ቪዲዮ እንደለቀክባት ነግሮኛል። እንዴ እና አመንሽው? አላመንኩትም። በቃ እንዳታምኝ። ግን እንደዛ አድርገሃል። እንግዲህ አንድ ነገር ማወቅ አለብሽ። እኔ እንደተከደው ነበር የማስበው። አንቺ ደግሞ ድጋሚ ወደ እኔ ትመጫለሽ ብዬ አስቤም አላውቅም። አስተማሪ ታሪኮች። ብልህ ሴት እኔ ጋ ለምን ትመጣለች? በአንዲት ትንሽዬ መንደር የሚኖሩ ባልና ሚስት ነበሩ። ፍቅራቸውም ሰው ሁሉ ያስገርም ነበረ። ባልና ሚስት ቢጋጩም ተነጋግረው ይፈቱታል። ከሆነ ወቅት በኋላ ባልየው የጸባይ ለውጥ ማምጣት ጀመረ። ሴቷ በባሏ የተነሳ በጣም ተቸገረች። ባሏ በጣም አስቸገራት። ይስተካከላል ብላ ብትጠብቅም የባሰ እየተበላሸ መጣ። በሰፈሩ የተከበሩ የነበሩ አባወራ ማታ መንገድ ላይ ሰክረው ወድቀው ጠዋት በሚስት ፍለጋ ይገኛል። ሚስት መፍትሄ ፍለጋ መንደሯን ብትዞርም አልተሳካላትም። ተስፋ ቆርጣ ባለችበት ሰዓት በአንዲት ሀገር ውስጥ አሉ የሚባሉ አዋቂ እንዳሉ ትሰማለች። ይህን አዋቂ ሁሉንም ችግር እንደሚፈታ ሲያወሩ ትሰማለች። የመጨረሻ ምርጫ ብላ ወደ አዋቂው ትሄዳለች። አዋቂውም ያጋጠማትን ችግር በደንቡ ይሰማና የባሏን በሽታ ችግር እንዳወቀ ይነግራትና እንዲህም ይላታል። ለመድኃኒት ይሆን ዘንድ ዱር ሂጅና የዝንጀሮ ፂም፣ የአንበሳ ጭራ እና የጎህ ቀንድ በትንሹ ቀንጥባ ካመጣች ለባሏ በሽታ መድኃኒት እንደሚሰራላት ይነግራታል። ሴትዮዋም ተስማምታ ወደ ዱር ትሄዳለች። ወደ ዱርም ሄደችና አንበሳው የት አካባቢ እንደሚገኝ ታጣራለች። ዛፍ ላይ ወታ ስጋ እየጣለችለት ጠረኗን እንዲላመድ አደረገችው። ቀስ ብላ ከዛፉ ላይ ወርዳ መሬት መቆም ስጋ እየሰጠች ወደ እሷ አቀረበችው። እንዲህም አጠገቧ መተኛትም አስለመደችው። አንድ ቀን ቀስ ብላ የጭራውን ጫፍ ቆርጣ ያዘች። እንዲህም እያለች ጎሽንም ይህንን ዝንጀሮንም እንደ ጸባያቸው በማድረግ ከሁለቱም የምትፈልገውን ወሰደች። የታዘዘችውንም ይዛ ወደ አዋቂው ስትመጣ አዋቂውም የያዘችው ነገር እና እንዴት እንዳሳካችው ሲሰማ በጣም ተገረመ። ሁኔታውን አየና ታዲያ እንደ አንቺ አይነት ብልህ ሴት እኔ ጋራ መፍትሄ ፍለጋ እንዴት ትመጣለች? ከልብሽ ካሰብሽበት ከምር መፍትሄው በእጅሽ ነው ብሎ አሰናበታት። እሷም ወደ ቤቷ ተመልሳ የባሏን ችግር በጥበብ ፈታችው። ትኩረት ያደረግንበት ነገር ሁሉ ያድጋል። ተኩላና በግ ቢኖሩ ለተኩላው ስጋ፣ ለበጉ ሳር ስንመግባቸው ትኩረት ያደረግንበት ነገር ያድጋል። ተኩላና በግ ቢኖሩ ለተኩላው ስጋ፣ ለበጉ ሳር ብንመግባቸው ስለበሉ ሁለቱም ያድጋሉ። ነገር ግን ለተኩላው ስጋ መስጠቱን ትተን ለበጉ ብቻ ሁል ጊዜ ሳር መስጠት ብንቀጥል የቱ ነው ፋፍቶ የሚገኘው? በጉ ነው አይደል የሚያድገው? ለምን ቢባል የመገብነው ነው የሚያድገው። እንዲሁም ደግሞ
ለበጉ ሳር መስጠት ትተን ለተኩላ ብቻ ሁልጊዜ ስጋ ብንመግበው የቱ ነው የሚያድገው? ተኩላው ነው የሚያድገው አይደል? ስለዚህ ተኩላውን ከሆነ ያሳደግነው ሲያድግ ይበላናል። በጉ ከሆነ ያሳደግነው ሲያድግ እንበላዋለን። ያ ማለት ያሳደግነው የምንበላው ትኩረት ሰጥተን የምናሳድገው ነገር ምንድነው? ጥላቻ ከሆነ የምናሳድገው ጥላቻ ሲያድግ ይበላናል። ቂምን ካሳደግነው ቂም ሲያድግ ይበላናል። ክፋት ከሆነ ያሳደግነው ክፋት ሲያድግ ይበላናል። ነገር ግን ህልማችንን ከሆነ ያሳደግነው ህልማችን ያበላናል። ህልምን መከተል በላይ የሚያስደስት ነገር የለም። ፈጣሪያችንን ይዘን ህልማችንን ስንጥር ደግሞ ያሰብነው ቦታ የማንደርስበት ምንም ምክንያት አይኖርም። መልክ ትዳር አይሆንም። መልክ ትዳር አይሆንም። የተስተካከለ ተክለ ሰውነት ቤትህን አያቆምም። ልብ በል። ትዳር ማለት የህይወት ጣዕም የምታውቅበት፣ የምትደጋገፍበት፣ በሳል የምትሆንበት፣ አባት የምትሆንበት፣ ከብቸኝነት ወጥተህ ሁለተኛ እናት የምታገኝበት የህይወት መጣፈጫ ፈጣሪ ስጦታ ነው። ወንድሜ ደስታህን የምትሰጥህ ሴት ከፈለክ መልኳን ሳይሆን አስተሳሰቧን፣ አለባበሷን ሳይሆን ፈጣሪን የምትፈራ ሴት መሆኗን ልብ በል። አይ በአሁኑ ሰዓት ፈጣሪ የምትፈራ ሴት ማግኘት መታደል ነው። መልኳን ሳይሆን ላንተ ያላትን መልካም ሀሳቧን ለዘላለም አብሮ የሚኖር ልቧ ላይ ነው። ላንተ ያላት ፍቅር እንጂ መልኳ አይደለም። ወንድሜ ለህይወት ስኬት ከፈለክ አይንህን ሳይሆን ልብህ ያረፈባትን ሴት አግባ። አይንህ ቀለዋጭ ነው፣ ብዙ ያምረዋል። ልብህን አድምጥ። ፈጣሪዋን ፈሪ፣ ትዳሯን አክባሪ፣ ታዛዥ ሚስት ከፈለክ መልኳን ሳይሆን አስተሳሰቧን፣ አለባበሷን ሳይሆን ፈጣሪ የምትፈራ መሆኗን ልብ በል። አይ በአሁኑ ሰዓት ፈጣሪውን የምትፈራ ሴት ማግኘት መታደል ነው። መልኳን ሳይሆን ላንተ ያላት አመለካከት፣ ሀሳብ ለዘላለም አብሮ የሚኖር ልቧ ላይ ነው ያለው። ላንተ ያላት ፍቅር እንጂ መልኳ አይደለም። ወንድሜ ለህይወት ስኬት ከፈለክ አይንህን ሳይሆን ልብህ ያረፈባትን ሴት አግባ። አይን ቀለዋጭ ነው፣ ብዙ ያምረዋል። ልብህን አድመጥ። ፈጣሪዋን ትዳሯን አክባሪ ታዛዥ ሚስት ከፈለግህ አንተም ፈጣሪን ፈሪ ሁን። ፈጣሪን መፍራት ፍቅር ያውቃልና ለሁላችንም ፈጣሪን የምትፈራ ሚስት፣ ፈጣሪውን የሚፈራ ባል፣ የተባረከ የተቀደሰ ትዳር ይስጠን። እርቃን ገላዎች። ሁለት ወጣት ሴቶች ግማሽ አካላቸው ብቻ የሚሸፍን ልብስ ለብሰው ስብሰባ ቦታ ደረሱ። የስብሰባው መሪ በጥሩ ፈገግታ ተመለከታቸውና እንዲቀመጡ ጋበዛቸው። ከዚያም እነኚህ ሴቶች በህይወት ዘመናቸው ሁሉ ሊሰሩት የማይችሉትን መልእክት ነገራቸው። ትኩር ብሎ አይናቸውን እያየ እንዲህ አላቸው። ሴቶችዬ፣ ፈጣሪ የፈጠራቸው በጣም አስፈላጊ ነገሮች አሉ። በሚገባ የተሸፈኑ እንዲሁም ለማየትና ለማግኘት ብዙ ጥረት የሚጠይቁ ናቸው። አልማዞች የት ነው የሚገኙት? ከመሬት በታች ነው። ከብዙ ትልቅ በኋላ ተሸፍነው ተደብቀው። ወርቆች የት ነው የሚገኙት? ከማዕድናቶች በታች በትላልቅ ድንጋዮች ተሸፍነው ነው። እነሱን ለማግኘት ወደ ታች ብዙ ርቀት ጠንክራችሁ መቆፈር መስራትና መፈለግ አለባችሁ። ከዚያም ፊታቸውን ትኩር ብሎ አየና እያየ ንግግሩን ቀጠለ። የእናንተ ሰውነት አስፈሪ ልዩ ነው። የእናንተ ሰውነት ከአልማዝ ከወርቅና ከሌሎች የበለጠ ውድና ማራኪ ነው። ስለዚህ እናንተ በሚገባ ልትሸፍኑት ይገባል። ንግግሩን ቀጠለ። ይህን ውድ ሀብታችሁ ልክ እንደ አልማዝ ወርቅ በሚገባ ሸፍናችሁና በቀላል እንዳይገኝ ካደረጋችሁት ታመኑኛላችሁ። አስፈላጊው የማዕድን ማውጫ መሳሪያዎች ያላቸው ማዕድን አውጪዎች ድርጅቶች እናንተን ለማግኘትና አልማዛትን የማዕድን ማውጣት ስራቸውን ለመስራት ወደ እናንተ ይጎርፋሉ።
መጀመሪያ ሀገራችሁ መንግስት ወይም ቤተሰባችሁ ጋር ይገናኛሉ። ፕሮፌሽናል ህጋዊ ፍርሚያ ወይም ህጋዊ ጋብቻ ይፈርማሉ። ነገር ግን ይህንን ውድና ማራኪ ሀብታችሁን በሚገባ ባትሸፍኑት ባትጠብቁት፣ ሁልጊዜም ህገ ወጥ ማዕድን አውጪዎች ወደ እናንተ ይመጡና ውድ ማዕድናችሁን በህገ ወጥ መንገድ እንዲያወጡት ትማርካላችሁ። ከዚያን ምንም ሳይጥሩና ሳይደክሙ በቀላል ወደ ውድ ሀብታችሁን ይወስዳሉ ማለት ነው። ስለዚህ እባካችሁ ሰውነታችሁን በሚገባ ሸፍኑት። ይህንን ካደረጋችሁ ፕሮፌሽናል ህጋዊ ማዕድን አውጪዎች ወደ እናንተ ህይወት ይመጣሉ። ትልቅ ነገር ተመኝ። በአእምሮ ውስጥ ትልቅ ነገር አስብ። ምክንያቱም አብዛኛው ጊዜ እኛ የምንሆነው በአእምሯችን ውስጥ በሚስጥር የምናስበው ነው። ለዚህ ነው ሰዎች የሚታዩበት ቦታ ሳይሆን የማይታሰቡበት ቦታ የሚደርሱት። ህይወት ትርጉም የሚኖራት ሁሌም ንቁና ጠንካራ ስንሆን፣ ግብ ስናዘጋጅ እና በየጊዜው አላማችንን ከግብ ለማድረስ የምንፈልገውን መስዋዕትነት በዘላቂነት በቁርጠኝነት ስንከፍል ነው። ብዙ ጊዜ ደስታ ማጣት በህይወት ግልጽ የሆኑ ትርጉም አላማ ከማጣት ይመጣል። አንዳንዴ የሚገጥሙን ፈተናዎች ህይወትን ተወዳጅ የሚያደርጓት ማጣፈጫ ቅመም ናቸው። ህይወት ትርጉም ያላት የሚያደርጋትም ደግሞ የሚሰነዘሩብንን ፈተናዎችን በብቃትና በስሌት መቋቋም ስንችል ነው። ለመለወጥ ካሰብን ግልጽ የሆነ ግብና በራስ መተማመን መንፈስ ሊኖረን ይገባል። ስኬታማነት አንዱ አስፈላጊ ምስጢር በራስ መተማመን ነው። በራስ መተማመን አስፈላጊ መሳሪያ ደግሞ የማያቋርጥ ዝግጁነት ነው። በራስ ላይ እምነትን ማጣት ከሌሎች ውጫዊ እንቅፋቶች ይልቅ የአንድ ሰው አቅምና ችሎታ ሽባ ያደርጋል።